የመጅሊሱ ምርጫ ቦርድ አሰያየሙ በድጋሚ እንዲፈተሽ ጥሪ ቀረበም። በአዲስ አበባ የአሊ መስጂድ ማህበረሰብ መጅሊሱ ከተለያየ አካባቢ አስመጥቶ በሚያሰማራቸው አካላት ምክንያት መስጂድ እንዳይገባ መከልከሉ ነዋሪዎች ለሚዛን ገለጹ። የአዲስ አበባ እስልምና ጉዳዮች ኢማሞች በየመስጂዳቸው ገንዘብ እንዲሰበስቡ ማዘዙ ታወቀም። በቱርክዬ በኢስታንቡልና በተለያዩ ከተሞች የፕሬዝዳንት ኤርዶጋንን መንግስት የሚቃወም ሰልፍ ተካሄደም። የሱዳን ጦር ከ2 ዓመት ጦርነት በኋላም ቤተ መንግስቱን መልሶ ተቆጣጠረም። እስራኤል ጦሯ በጋዛ ተጨማሪ ግዛቶችን እንዲወር ማዘዟ ተገለጸ። የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎች እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝ ዝቷል። ሰላም ጤና ይስጥልን። ከሚዛን ሚዲያ የዕለቱን አበይት ዜናዎችን ይዘንላችሁ ቀርበናል። እስከ ዜናዎቹን ፍጻሜ አብራችሁ እንድትቆዩ በአክብሮት የጋበዝን። በቅድሚያ ወደ ያዝናቸው ወደ ሀገር ዜናዎች እናልፋለን። የመጅሊሱ ምርጫ ቦርድ አሰያየሙ በድጋሚ እንዲፈተሽ ጥሪ ቀረበም። የኢትዮጵያ እስልምና ጉዳዮች በመፈንቅለ መጅሊስ ወደ ስልጣን መምጣቱ ይታወሳል። በመጅሊሱ መንበር በኃይል የተቆጣጠሩ አካላት መጅሊሱን ከተረከቡ በኋላም የስልጣን ጊዜው በ3 ዓመት አብቅቶ ምርጫ ማድረግ እንደሚጠበቅበት መግለጹም የሚታወቅ ነው። በዚህ መሰረት መጅሊሱ ሙስሊሙ ባሳተፈ ምርጫ ሙስሊሙ በቀጣይ ማን መምራትና እንደሚመራው የሚወስንበት ነው ተብሎ ይጠበቃል። ይሁን እንጂ መጅሊሱ ምርጫ ቦርድ ብሎ በየቦታው የራሱን አመራር አካላት መሰየሙ ምርጫው ተአማኒ እንዳይሆን ህዝቡ እንዳይሳተፍ የሚያደርግ ከምርጫ ህግና ስርዓትም ጋር የሚጋጭ በመሆኑ ለህዝበ ሙስሊሙ እድል ተሰጥቶ ገለልተኛ አካላት እንዲሰይም ጥሪ መቅረቡ የሚዛን ምንጮች አስረድተዋል። ለአብነትም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቋቋመው የምርጫ ቦርድ አስፈጻሚ ገለልተኛ ቦርድ ውስጥ ዶክተር ጀማል መሐመድ የተባሉ የመጅሊሱ ሰራተኛ እንዲሁም አቶ አብዱል ዋሲ የተባሉ የመጅሊሱ ደጋፊ መሰል ሰዎች የተካተቱበት በመሆኑም ገለልተኛ ሊባል አይችልም በማለት ቅሬታ ቀርቧል ተብሏል። በአዲስ አበባ የመጅሊስ ምርጫ በገለልተኝነት ለማስመረጥ በፌዴራል ምርጫ ቦርድ ከተሰየሙ ውስጥም ቦርዱ በመጅሊሱ ጥሪ እና መልማይነት የተቋቋመ ቢሆንም የመጅሊሱ ሰራተኛ የሆኑት እንደ አቶ ኢብራሂም ሙሉሸዋ ያሉበት ቦርድ ገለልተኛ ሊባል አይችልም ተብሏል። በዚህ መሰረትም በኦሮሚያ እንዲሁም በሌሎች አካባቢዎች ህዝበ ሙስሊሙ አስተያየት ባልሰጠበት ገለልተኛ ባልተሰየመበት እንዲሁም በሌለበት በመጅሊሱ አመራር ራሱ አስመራጭ ሆኖ መቅረብ የምርጫ ህግና ስርዓትን ያላከበረ የሚጥስ ተቋማቱንም የሚለውጥ አለመሆኑ ታውቆ ሊስተካከል እንዲሁም እርማት ሊደረግበት አሳታፊ ሊሆን ይገባል የሚሉ ጥሪ ቀርቧል በማለት የሚዛን ምንጮች አስረድተዋል። በአዲስ አበባ የአሊ መስጂድ ማህበረሰብ መጅሊሱ ከተለያየ አካባቢ አስመጥቶ በሚያሰማራቸው አካላት ምክንያት መስጂድ እንዳይገባ መከልከሉ ነዋሪዎች ለሚዛን ገለጹ። በአዲስ አበባ ሎሚ ሜዳ በሚገኘው የአሊ መስጂድ ማህበረሰብ መጅሊሱ ከተለያየ አካባቢ አስመጥቶ በሚያሰማራቸው አካላት ምክንያት መስጂድ እንዳይገባ መከልከሉ ነዋሪዎች ለሚዛን አስረድተዋል። በአሊ መስጂድ የመጅሊሱ ሹመት አለን በሚሉ አካላት በተራዊህ መካከል አስካር እንዲሁም አውራድ አይባልም በማለት ረብሻ ማስነሳቱ የገለጹት ነዋሪዎቹ ከዛ በኋላም በራሳችን ኢማም እንሰግዳለን በማለት የአካባቢው ሙስሊም መስጂዱ እንዳይሰግድ በጎረምሶችና መጅሊሱ በሚታዘዙ የጸጥታ አካላት ማስፈራሪያ ሳቢያ ከመስጂድ ርቆ ይገኛልም ብለዋል። በዚሁ መጅሊስ ባመጣው ቡድን ሲረበሽ መስጂድ ውስጥ በአካባቢው ሙስሊም ላይ ከፍተኛ ጉዳት ያደረሱ ሁከቱን የቀሰቀሱ አካላት ላይ ተጎጂዎች ክስ ቢመሰርቱም የአዲስ አበባ መጅሊስ በእጅ አዙር ስልጣኑን በመጠቀም ማስፈታቱንም ለሚዛን አስረድተዋል። የሁከቱ ዋና ምንጭ የሆኑት በሃጂ ሱልጣን አማን የሚመራው መጅሊስም የአሊ መስጂድ ማህበረሰብ ችግር ወርጄ አያለሁ በማለት ከአካባቢው ሙስሊም ጋር ቢወያይም ጊዜ ከመግደል ከማዘናጋት ውጪ ዛሬም የአካባቢው ማህበረሰብ መጅሊሱ ከተለያየ አካባቢ ከፍሎ በሚያስመጣቸው ፒፕስ በሚያስለብሳቸው አካላት መስጂድ እንዳይገባ መደረጉንም አስረድተዋል። በተጨማሪም ሃጂ ሱልጣን አማን እከፍተዋለሁ ብለው ለአካባቢው ሙስሊም ማህበረሰብ ቃል ገብተው የነበረው የእናቶች የሴቶች መስጂድ፣ የህፃናቱ መድረሳ እንዲሁም
የዳዕወተል ተብሊግ ጀማዓ መርከዝ እከፍታለሁ ያሉትን ቃላቸው ማጠፋቸውንም ምንጮች አስረድተዋል። የጸጥታ አካላት አሁንም የመጅሊሱ ትዕዛዝ ተቀብለው በአካባቢው እየመጡ ህዝበ ሙስሊሙ ወደ መስጂድ እንዳይደርስ በማድረግ መጠመዳቸው በመጅሊሱ ብቻ ሳይሆን ግብር ከፍለን ፍትህ ያሰፍናል ብለን ከምንጠብቀው የጸጥታ የፖሊስ አካላት ጭምር ነው በደል እየደረሰብን ያለው በማለት ለሚዛን ቅሬታቸውንም አስረድተዋል። በዚህ መሰረት እናቶች መስጂዳቸው በመጅሊሱ ተዘግቶ፣ ህፃናት መድረሳቸው በመጅሊሱ ተዘግቶ፣ አባቶች መስጂድ እንዳይገቡ በጉልበተኞች ተከልክለው ይገኛል በማለትም ለሚዛን አስረድተዋል። የአዲስ አበባ እስልምና ጉዳዮች ኢማሞች በየመስጂዳቸው ገንዘብ እንዲሰበስቡ ማዘዙ ታወቀም። በከፍተኛ ቀውስ ውስጥ የሚገኘው የአዲስ አበባ እስልምና ጉዳዮች በተለያዩ መሳጅዶች በሙስሊሙ ላይ በሚያደርገው መከፋፈል፣ አግላይነትና ጭካኔ የተሞላበት እስርና እንግልት ከህዝበ ሙስሊሙ ጋር እየተጣላ ነው ብለዋል የሚዛን ምንጮችም። የአዲስ አበባ እስልምና ጉዳዮች መንበረ ስልጣኑ ከተቆናጠጠ ጀምሮ በሃጂ ሱልጣን አማን፣ በአቶ መሐመድ አባተ እንዲሁም በአቶ አዩብ ደረባቸው በተባሉ ግለሰቦች የሚዘወረው መጅሊሱም ያለፉት ዓመታት ሪፎርም በሚል ልማት ከመስራት ይልቅ ሙስሊሙን አህባሽ እንዲሁም ዱዓ ታደርጋለህ፣ ዳዕወተል ተብሊግ ነህ፣ መውሊድ ታከብራለህ በሚል ሙስሊሙ ላይ የጭካኔ ተግባሩ ሲፈጽምም ሰንብቷል ብለዋል። በዚህ የተነሳም የሙስሊሙ አንድነት ከመቼውም ጊዜ በላይ ሽንቁሩ ከማስፋት አልፎ መስጂዶች፣ መድረሳዎች ሰላም እንዳይኖራቸው በማድረግ ተግባሩ አሁንም ያልተወው አሳፋሪ ድርጊቱ ነው በማለት ቅሬታቸው ለሚዛን ገልጸዋል። በዚህ አግላይ ከፋፋይ አካሄዱ ምክንያት መጅሊሱ በቀውስ ውስጥ የማሰነ እንደሆነም የገለጹት ምንጫችንም ከሙስሊሙ ልብ በመውጣት ከፍተኛ ጭንቀት ፈጥሮበት ይገኛል ብለዋል። ይህንን የተገነዘበው መጅሊስም ከሰሞኑ ኢማሞችና ሙአዚኖች በመሰብሰብ በረመዳን አሰልቺ ስብሰባ ማድረጋቸው ተሰብሳቢዎች ለሚዛን አስረድተዋል። ስብሰባው በሶስት አጀንዳዎች ላይ ያተኮረ እንደነበር የገለጹት በስብሰባው የተካፈሉ ለሚዛንም ገልጸዋል። ሶስት ጉዳዮች በመጅሊሱ አሳሳቢ የተባሉ ጉዳዮች መሆናቸውን እና ማብራሪያውን በአቶ ሪያድ ጀማል መቅረቡንም ለሚዛን ገልጸዋል። በመጅሊሱ ከተነሱት አሳሳቢ ጉዳዮች ኢማሞች ወደ መስጂዳቸው በመሄድም ለማህበረሰቡ በማድረስ እንዲቀሰቅሱ ትዕዛዝ ተሰጥቷልም ተብሏል። በዚህ መሰረትም አንደኛ የሀጅ ጉዳይ ሰው እየተመዘገበ ስላልሆነም ኢማሞች ደሞዛችሁ በዚሁ ስለሚከፈል ሄዳችሁ በመስጂዳችሁ በሀጅ ጉዳይ ቀስቅሱ በማለት በአዲስ አበባ መጅሊስ ትዕዛዝ ማስተላለፉን ለማወቅ ተችሏል። የአዲስ አበባ መጅሊስ ባሳደረው አምባገነናዊ እርምጃ ምክንያት ሙስሊሙ ስታዲየም ከመሄድ በየአካባቢው በመስገድ ያለፉት ዓመታት መጅሊሱን ቦይኮት ማድረጉን ይታወቃል። በዚህ መሰረትም በሁለተኛ ደረጃ ህዝበ ሙስሊሙ በአንድ ላይ ከመጅሊሱ ጋር እንዲሰግድ ማህበረሰቡ ኢማሞች በየመስጂዱ እንዲቀሰቅሱ ትዕዛዝ መሰጠቱንም ለማወቅ ተችሏል። በከተማዋ አንድ ልማት መስራት የተሳነው ከመጅሊስ ካዝና ለግል የንግድ ማስኬጃ የሚያንቀሳቅሰው ተቆጣጣሪ የሌለው መጅሊስም በአዲስ አበባ ነጃሺ እስላማዊ ማዕከልን መገንባት አቅቶት ወደ መንግስት መሬት ባንክ ለመመለስ አስኪ ደረጃ ላይ እንደሚገኝ የሚታወቅ ነው። በዚህ መሰረትም በሶስተኛ ደረጃ በአዲስ አበባ የሚገኙ 300 የቆርቆሮ መስጂዶችን በአዲስ መልክ እሰራለሁ፣ ለዚህ ደግሞ ኢማሞች በየመስጂዳችሁ ለምእመኑ በመለመን በየመስጂዳችሁ ለመጅሊሱ ገቢ እንድታደርጉ በማለት ማዘዙንም የሚዛን ምንጮች ገልጸዋል። ነገር ግን በርካታ ኢማሞች መጅሊሱ በእንደዚህ አይነት ወቅት በረመዳን ስብሰባ ጠርቶ ሰዓታችን ገሎ በማይመለከተን ጉዳይ እንድንገባ ማድረጉም ተገቢ አይደለም በማለት ማጉረምረማቸውንም ተሳታፊዎች ለሚዛን ገልጸዋል። መጅሊሱ ቀውስ ውስጥ እየዋኘ ይገኛል። መደማመጥ የለም፣ ማን እንደሚያዝም አይታወቅም፣ ሁሉም በመጅሊሱ ባለስልጣን ነው በማለት ምሬታቸውን ገልጸዋል። የተለየ አስተያየት ከሰጠንም በደሞዝና መሰል ጉዳዮች ኢማሙ ላይ ማስፈራሪያና ዛቻ ይደርስበታል በማለት የሚዛን ምንጮች አስረድተዋል። ከሀገር ውስጥ የያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ ወደ ያዝናቸው ወደ ባህር ማዶ ዜናዎች እናልፋለን። በቱርክዬ በኢስታንቡልና በተለያዩ ከተሞች የፕሬዝዳንት ኤርዶጋንን መንግስት የሚቃወም ሰልፍ ተካሄደ። ከሰሞኑ የኢስታንቡል ከንቲባ እናም የኤርዶጋን ኤኬ ፓርቲ ቀንደኛ ተፎካካሪ የሆኑት ኢማም ጎሎ በምዝበራ ወንጀል በሚል ከፉክክር ውጪ ለማድረግ ማሰባቸው ነው ለተቃውሞ ሰልፎቹ የተካሄዱትም። ኢማም ጎሎ በቱርክዬ ኤርዶጋን ተቃዋሚ ሲሆኑ በ2028 ለሚደረገው ሀገር አቀፍ ምርጫ ከአሁኑ ገለል ለማድረግ ስማቸው ለማጠልሸት በመንግስት የተደረገ የፖለቲካ ሴራ ነው
በማለት በርካቶችም ተቃውመውታል። ከሰሞኑ በረመዳን ጾም ውስጥ እንዲታሰሩ የተደረጉት የኢስታንቡል ከንቲባ ኢማሞግሉ በኤርዶጋን መንግስት መታሰራቸው ተከትሎ በተለያዩ የሀገሪቱ ከተሞች አንካራን ጨምሮ የተቃውሞ ሰልፎች ተካሂዷል። በተቃውሞ ሰልፎቹም የሀገሪቱ ፖሊስ ከሰልፈኞቹ ጋር በመጋጨቱ አስለቃሽ ጭስ እንዲሁም በውሃ ሰልፈኞቹን የበተነ መሆኑንና ከ106 በላይ ሰዎች መታሰራቸውንም የዜና አውታሮች ዘግበዋል። ከታሰሩት ውስጥም ፖለቲከኞች፣ አክቲቪስቶች እንዲሁም ጋዜጠኞች እንዲሁም ለሰልፉ የታደሙ ሰልፈኞች ይገኙበታልም ብለዋል ዘገባዎችም። ፓርቲዎቹ ባወጡት መግለጫም የኤርዶጋን መንግስት በግልጽ ከወዲሁ ኮሮጆ እየሰረቀ ነው፣ ዴሞክራሲን እያፈነ ነው በማለትም ኮንነውታል። ቱርካውያን ሰልፈኞቹም ከንቲባውን ጨምሮ የታሰሩ ሰልፈኞች እንዲፈቱ እየጠየቁ ይገኛልም ተብሏል። የሱዳን ጦር ከ2 ዓመት ጦርነት በኋላም ቤተ መንግስቱን መልሶ ተቆጣጠረም። የሱዳን ጦር ተፋላሚዎች የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላም ካርቱም የሚገኘው ፕሬዝዳንታዊ ቤተ መንግስትም መልሶ መቆጣጠሩን ወታደራዊ መሪዎች ገለጹ። በደስታ የተሞሉት ወታደሮች ጠመንጃቸውን ሲያወዛውዙ ሲጮሁ በማህበራዊ ሚዲያ የተጋሩ እናም የተለያዩ የዜና አውታሮች አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከ2 ዓመት በኋላ መዲናዋ ካርቱም መልሶ ለመቆጣጠር የተቃረበ ይመስላልም ተብሏል። የሱዳን ፈጥኖ ደራሽ ኃይል እስካሁን አስተያየት አልሰጠም የተባለ ሲሆን የጦሩ ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘው ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን ገልጸዋል። ይህ በእንዲህ እንዳለ በሱዳን ኢትዮጵያውያንን በተለይም በትግራይ ጦርነት የተፈናቀሉ በሚኖሩበት መጠለያ ጣቢያ በተከሰተ የእሳት አደጋ ምክንያት 2 ህጻናት ህይወታቸው ማለፉንም ተሰምቷል። ቃጠሎው የተከሰተው ከመጠለያ ጣቢያዎች መካከል አንዱ በሆነው ኡምራ ኩባ እንደሆነ የሱዳን ነዋሪ ለቢቢሲ መናገራቸው ዜና አውታሩ ዘግቧል። አደጋው የተከሰተው ሐሙስ መጋቢት 11 2017 ዓመተ ልደት በአካባቢው ሰዓት አቆጣጠር 7 ሰዓት ገደማ መሆኑን ቢቢሲ በዘገባው አመላክቷል። እስራኤል ጦሯ በጋዛ ተጨማሪ ግዛቶችን እንዲወር ማዘዟ ተገለጸ። የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎች እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝ ዝቷል። እስራኤል ካትስ የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉ እና የሞቱት ታጋቾች እስኪመለሱ ድረስ ጠናክረው እንዲቀጥሉ ተናግረዋል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤታማ ባለማሳየቱ እጣ ፈንታቸው አጠራጣሪ ሆኗልም ተብሏል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ የጀመረችውን የምድር ዘመቻ እና የቦምብ ጥቃት ተከትሎ በይፋ አብቅቷል ተብሏል። በጋዛ ሰርጥ ያለው ሁኔታም አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳም ሮዝ በመላው ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም አሳዛኝ ነው ሲሉም ተናግረዋል። እስራኤል እና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበው ሐሳብ ውድቅ አድርጓል ሲሉም ከሰዋል። ሐማስ በበኩሉ ከአደራዳሪዎች ጋር ሙሉ በሙሉ ኃላፊነት እና ታማኝነት እየተወያየው ነው ብሏል። የፍልስጤም ባለስልጣናት እና ሐማስ ጋዛ አትሸጥም ሲሉ የመንግስታቱ ድርጅት በበኩሉ ማንኛውንም ዜጋ ከሚኖርበት ግዛት በግዳጅ ማፈናቀል በዓለም አቀፍ ሕግ የተከለከለ እና ከዘር ማጽዳት ጋር አቻ ነው ሲል አስጠንቅቋል። በአሜሪካ በኳታር እና በግብጽ የተመራው እና ለወራት የዘለቀው ድርድር የተኩስ አቁም ስምምነት ከመጀመሪያው ምዕራፍ ባለፈ መስማማት አልቻሉም ነው የተባለው። አሜሪካ እና እስራኤል የመጀመሪያውን የተኩስ አቁም ስምምነት ለማራዘም ባቀረቡት ሐሳብ ምክንያት ድርድሩ ባለበት ሊቆም ችሏል የተባለ ሲሆን ሐማስ ለውጡን ውድቅ በማድረግ እስራኤል ከስምምነቱ ለመሸሽ ያደረገችው ግልጽ ሙከራ ነው በማለትም አጣጥሏል። ማክሰኞ ዕለት በእስራኤል በጋዛ ሰርጥ ላይ ከፍተኛ የአየር ድብደባ መክፈቷን ተከትሎ በሁለት ቀናት ውስጥ 430 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህም የተኩስ አቁም ስምምነት ያከተመለት አሳይቷል የተባለ ሲሆን ሐሙስ ዕለት ሐማስ 3 ሮኬቶችን ወደ ቴል አቪቭ አስወንጭፏልም ተብሏል። ሐማስ ድርድሩን መቋረጥ ኃላፊነቱን እንደማይወስድ በመግለጽም በተሳትፎ እንደቀጠለ መሆኑን እናም ከአደራዳሪዎቹ ጋር በሙሉ ኃላፊነት እና በታማኝነት እየተሳተፍኩ ነበር በማለትም
በነ አሜሪካ የሚቀርብበትን ክስ ውድቅ አድርጓል። እስራኤል በሐማስ ላይ ጫና ለመፍጠር በመጋቢት ወር መጀመሪያ ላይ ወደ ጋዛ የሚገቡትን የምግብ፣ የነዳጅ እንዲሁም የሕክምና አቅርቦቶች በሙሉ ማገዷንም የሚታወስ ነው። እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 የሚጠጉ ሰዎች ሲሞቱም 251 ደግሞ መታገታቸውንም የሚታወቅ ነው። ይህንንም ተከትሎ የእስራኤል ጦር ሐማስን ለማጥፋት በሚል በጋዛ ሰርጥ ዘመቻ መጀመሩን ይታወሳል። ከዚያን ጊዜ ጀምሮ በጋዛ ሰርጥ ከ49500 በላይ ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር የገለጸ ሲሆን በሰርጡ የሚገኙ መኖሪያ ቤቶች እና መሰረተ ልማቶች ላይ መጠነ ሰፊ ውድመት እየደረሰ ነው በማለትም አስታውቋል። ከሚዛን ሚዲያ ለዕለቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ጊዜ ተመኘን።